ራሷ ናት ተስተናጋጅ ምንድነው አንተ ምን ልታረግ መጣ ሁለት ወንድም አለኝ እናቴ አባቴ ማንም እንትን የሚላቸው ነገር የለም ከዛ ከሰው በታች ሆኖ ነው ተቀምጠው ያሉት የፓርቲው ዕለት ከሱ ጋር የነበረችን ሴት አታስታውሻት ሀገር ወጥቻለሁ ብለሽ የመሰናበቻ ፕሮግራም አዘጋጅታችሁ ጓደኞችን ተሰናብተሻል አልተሰናበትሽ ሴት እንደዚህ ችግር በጣም ከባድ ነው የሆነ የደረሰበት ያውቀዋል ብዬ አምናለሁና አረግ ያለብሽን መጠጥ ቀይረሽ ስሚኝ ስለምን መጠጥ ስለምን ፓርቲ ነው የምታወራው እንዴ ታምራት የሚባል ግለሰብ ታውቂልሽ ለኔ ማደርገው ነገር የለኝም ቀጥታ ደሞዜ በእነሱ ነው የሚገባላቸው ማለት ነው ስለዚህ ያ ነገር ለኔ ፈታኝ ነበር በጣም አሁን ያልሽኝ እንግዲህ ሀገራችን ባለ ሀብቶችም ሆኑ እንደዚህ ትንሽ ስልጣን ነገር ያላቸው አይነት ሰዎች ትላልቅ ቦታ አሉ የሚባሉ ሰዎች ይመጣሉ አይነት የሚባሉ ቦታዎች ላይ ምንም የስራ ኤክስፒሪየንስ ሳይኖርሽ ሄደሽ ልትጀምሪ የምትሲበት ቦታ ሊሆን ይችላል ብዬ አላስብም የዛን ዕለት ስጪ የተባልሽው ምን አይነት መድኃኒት ነበር ይመስልሽ መምጣት የነበረባቸው ሰዎች መብቷል አውሽ ለምን ራይል ሊገሏት እንደነበረ ማለት ሊገሏት ስለነበር እንሰራላችሁ ልትተኛው እገልሻለሁ አቺ ብሎ ምንድነው በቃ ራስህን ህይወት ኑር የሚስጥራዊ ስብሰባ ተደርጎ የተነገረ ነገር ነበርና የሚስጥራዊ ስብሰባ እኔ ሰምቼው ነበር እዚህ ደረጃ ሚሊየንስ የመተማመኑ ሁኔታ ከምን የተነሳ ነው የመጣው እስቲ ብትነግረኝ እኔም ስለዚህ ነው እንደምን ነው ሊወራኛለው የሄዱትን ባንተ ምክንያት ነው አይደል ወይ አው እኮ ባንተ ምክንያት የሄዱትን እህትና ወንድምን ፕሮጀክቱን እንግዲህ ፕሮግራም አድርጎ የማንቀሳቀሱን ወይም ደግሞ ነገሮችን ወደ መሬት ያወረዱ ሰዎች ሌሎች ሰዎች ናቸው ነው ያልከኛል እንድሉን እህቴና ወንድሜ እንዲጠቀሙት ፈለኩኝ ያልከኝ በቃ ይሄኛው እድል ወንድምና እህቶቼ ታምራት ስለምንድን ነው ያወራኛለው በጣም ላፊ ሆነ ጫካ ውስጥ ነው በጣም ማለት ምን ልበል በጣም ኬንያ ዋና ከተማዋ ምናምን ሲሆን ዳር ላይ ነው ያለችው ወደዛ ነው ያለው ካምፑ ማለት ነው አግኝሽ ምንድነው እንደዚህ አቤል ላይ ምናምን የሚያስብለው ጉዳይ ለያ ደፋር ነሽ እንዴት ነው ምን አንቺ እንደዚህ ልትወርኝ የምትችይው በቃ አሁን ምንም ነገር አልፈልግም ይኸውልሽ ለያ እኔ በምንም አይነት መንገድ ይሁን አግኝቼሻለሁ አንተ ባለ አይደለክ እንዴ ጎትረክ አታስወጣው እንዴ እንደዚህ አይነት ሰው ታስገባለህ ማንንም ሰው ያቆም ስትይ ነበር አይደል እሱ እንደሚያወራው ነው ደግሞ ድርጅት ውስጥ ተቀጣሪ ሆኖ በብዙ መንገድ ሲያገለግል አንድ መስሪያ ቤት እየሰራን የኔን ስራ አታውቂም እኔና አንቺ እኮ በምን አይነት መንገድ ማውራት እንዳለብን ታውቂዋለሽ አዎ አውቃለሁ ስለዚህ በእንደዚህ አይነት አንተ የምትፈልገው አግኝታል እኔ የምፈልገው ነገር እኔ ምን ስለዚህ የምፈልገው ማች አገኘው ይሄንንም የምታደርግበት ዋነኛ ምክንያቱ ሰላይ ስለሆነች የኔ ሊያ እንዲህ አይነት ባህሪ የላትም እሱ ሚላውን ውሸት እየተቀነባበረ ያለውን ያመንክ ነው ሁለታችሁ ላይ ሲፈጠር የነበረውን ነገር ማወቅ አለብኝ እንዲነግረኝም ፈልጋለሁ ሰንት ፍቅረኛ መሆኑን ባቅኖር ሆነ እስካሁን ዘራጋ ነበር እንዴ በጣም ነው የተናደድኩት ራሱ እስካሁን ድረስ ማለት የምትሰራቸው ነገሮች ወንጀሎችሽን አለማሳካትሽ ይቆጭሻል ማለት ነው እንዴ ታምራት አንተ እንደማንኛውም ሰው ካሜራ ብቻ ነፍስን ተስፋ ብትሞት ይሻላል እኔ ጋር ካጎቴ መጥቶ አንተ ለምን ታስወጣ ካጎቴ መጥቶ አንተ ለምን ትቀርኝ ደበክልኝ ታደርሽ እስቲ ንገረኝ ይሄን ደበኩል በለኝ እስቲ ውርደቴን ይስሙት ሚዲያ ላይ ችግር የለው የትኛው ነገር እኔ አንተ ላይ ምን አርሽ ያቀረ አንተን ከመደገፍ ከጎን ከመሆን ውጪ ምን አጥፍቼ ነው እንደዚህ የምትሆነው ታምራት ነገር ምን አርጌ ነው እነ ልውሌ ከኔ ጋር እንደዚህ ለመሞት የሚዘጋጁ ሰዎች እንኳን አያውቁም አይደል እኔና አጎቴ መሀል ያሉትን ችግሮች አንተ በላይ የሚያክሷል ብያለስ ቦታ ላይ ነገሩ ገባት መሰለኝ አንዳንድ ነገሮችን ለመሸሽ ስትሞክር ነው የገዛ እናትህን የነሱ የባህል ምግብ ነው ብለ ያበላሃት ነገር ፓራላይዝድ አድርጎ ከጥቅም ውጪ እስከማቀው ድረስ ግን አንተ ነበር ክራሄልን እየለመንካት ባሉት ነገሮች እያባበል ካብራት እንደምትኖር ማቀው አንተ ቤተሰብ አለው የምትባለው እኮ ቤተሰብ አለኝ የምትርሱ አይደለም እናት ማንች አባት ማን ነው ትባልኮ መናገር አትችልም እህት ማንች ትባል መናገር አትችልም ዛሬ ማውጣት ያለብኝ ይፋም ካለ እንግዲህ ሚዲያ ፊት ለፊት እናገራለሁ ስል ለረጅም ጊዜያት እንግዲህ ተጠብቆ የነበረ ቀን ነው ታምራት ፊት ለፊት መናገራቸዋለሁ ያልኩት አልተዘጋጀውበትም እንደዚህ ያልኩበትም ቀን አይደለም አጋጣሚ ነው የተፈጠረው አጋጣሚ ነው ማወቅ ያለባችሁ እናንተ እንዴት አንቺ እንዴት አይደለም እኮ እንዴት ልጅን ምን ውስጥ ላይ እንዳለች ራሱ አላውቅም ስለ ቤተሰቦቼ ራሱ ታስሬ እየተጨነቁ እንዴት ነው ያለችበት ሁኔታ በጣም እያሰብኩ ትሞትብሃለች እሷ ማለት በጣም በቃ እዚህ ምድር ላይ
ከምፈልጋቸው መኖር እንድችል ያደረገችኝ ሚስቴ ነች። ሰላም ውድ ነበልባል ቤተሰቦች እንዴት እንደምንድናችሁ? በያላችሁበት ሰላም ፍቅር ይብዛልኝ እያልኩኝ እንግዲህ ያው ዛሬ መንገድ ላይ ሆኜ ነው ለእናንተም ኢንተርቪው እየሰራሁ የምገኘው። ምንድን ነው እንግዲህ የተፈጠረው የተባለችውን ወይም ደግሞ ታምራት እንግዲህ ለእኛ ለማስረዳት የሞከረው ነገር ነበር። ከዛ ውስጥም እንግዲህ አንዱ ምንድን ነው የሆነች ልጅ እንግዲህ ለራሄል መታ መጠጥ ውስጥ ወይም ደግሞ ያቀረበችላት መጠጥ ውስጥ የሆነ ነገር እንደጨመረችና ያንንም ኢንፎርሜሽን እንደነበረው የተባለውም እንግዲህ ከሀገር እንደወጣችና አንዳንድ ነገሮች ላይ እሱም አካባቢ ላይ ያሉትንም ሰዎች እንደሚያውቅና ሄዶ እነሱም ለማናገር በሞከረበት ሰዓት ከሀገር ወጣለች የሚል ዜና እንደተነገረው ገልጾልኛል። እኔም እንግዲህ ያንን ነገር በማጣራበት ሰዓት አንድ ሰው ግን ስለ እሷ ዲቴል የሚያውቅ ኢንፎርሜሽኖችን ተገቢ በሆነ መንገድ እኛም ትንሽ ጫን ማለት ስለነበረብን ጫን ብለን መጠየቅ ያለብን ነገሮች ስንጠይቅ ያስረዱን ነገር ምንድን ነው ሀገር ውስጥ እንዳለችና ምግብ ቤት ከፍታ የራሷን ህይወት ማኔጅ እያደረገች እንዳለች እያስቀጠለች እንዳለች ደርሰንበታል። እስቲ ቦታው ላይ እንደርስና ምን አይነት ህይወት ነው እየተፈጠረ ያለው ምን አይነት ነገር ነው ልጅቷስ ማነች የሚለውን ነገር አብረን የምንከታተል ይሆናል። ግን ውድ ቤተሰቦቼ ምንድነው ልጅቷ እየሰራች ያለችበት ቦታ ላይ ሄጄ አሁን እኔ እንዳለሁት የተጠቀሰውን ቦታ እንግዲህ በጣም ብዙሃን ሊኖሩበት የሚችሉ ከተማ መሀል ላይ ስለሚሆን እንደዚህ አይነት ነገሮችን በምንፈልገው ልክ እዛ ቢልዲንግ ላይ ሄደን እንደዚህ ብለን ነገሮችን ማበለሻሸት አንፈልግም። እዛ ቦታ ሲሄድ እንግዲህ ጥቃቅንና አነስተኛ ስራዎች ላይ ተሰማርተው የሚሰሩት እህት ወንድሞቼን እንደማበረታታና በዛ መንገድ እንግዲህ ክፍለ ከተማችን ላይ በዚህ ስራ ተሰማርተው ያሉትን እህቶቻችንን እየደገፍን እንደምንገኝና እሷንም በዛው መንገድ መተባበር እንዳለባት እኛም ያሉትን ነገሮች የእሷንም ላይፍ ኤክስፒሪየንስ ብዙሃን ሼር ማድረግ እንዳለባት ገልጸን እንግዲህ ትንሽ እንድታወራ ማድረግ ይኖርብናል ማለት ነው። ህይወቷ ምን ይመስላል አንዳንድ ነገሮችን ከዚህ ሀገር ያላት ኤክስፒሪየንስ ምን ይመስላል የሚለው ነገር እኔ የተወሰነ አጣርቻለሁ። ትሰራበታለች የተባሉትን ቦታዎች በሙሉ አጣርቼ ማወቅ ያለብኝ ነገር አውቄያለሁ። እስቲ የሚፈጠረው ነገር ግን ከሷ ሰምተን ለእናንተ ምን አስተላልፍ ይሆናል። ውድ ቤተሰቦች እንግዲህ ለዚህ ቻናል አዲስ ሆናችሁ ካላችሁ ቻናሉን ሰብስክራይብ በማድረግ ቤተሰቡ ነው። ሀሳባችሁን ኮሜንት ላይ አስቀምጡልኝ። እንዲሁም ደግሞ ለብዙ እንዲዳረስ ቻናሉን ሼር እያደረጋችሁ ከጎኔ እንድትሆኑ ፈልጋለሁ። ከኔ ጋር ቆዩ። እሺ እንግዲህ ውድ ቤተሰቦቼ ውጪ ላይ እንግዲህ ኢንትሮ አንዳንድ ነገሮችን ብያችኋለሁ። እስቲ ክፍለ ከተማችን ውስጥ የሚሰሩት ወጣቶችን እናበረታታለን። እነሱም እንግዲህ ከሚሰሩት ስራ አንጻር ምን አይነት ነገር መደገፍ እንችላለን፣ በምን አይነት መንገድ እነሱን ማገዝ እንችላለን የሚለውን ነገር ለእናንተ ማስተላለፍ ይኖርብናል። እናንተም እንግዲህ ከዚህ ተምራችሁ ምን አይነት ነገር ህይወታችሁ ላይ መጠቀም እንዳለባችሁ፣ ምን አይነት መንገዶችንም ደግሞ መጓዝ እንዳለባችሁ፣ ወደ ምንም መሄድ እንዳለባችሁ ለማስረዳት የምንሞክርበት ሰዓት ነው። ውድ ቤተሰቦቼ እንግዲህ ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እየሆናችሁ እንድትቀጥሉ ፈልጋለሁ። ከእህቴ ጋር እንግዲህ የተወሰኑ ጭቅጭቆች ነበሩ። ከዛ ጭቅጭቅ በኋላ ነው እንግዲህ ከክፍለ ከተማ እንደመጣን አንዳንድ ነገሮችን አስረድተን እንደዚህ በተረጋጋ ሁኔታ እያወራችኝ ያለችው። መጀመሪያ ያገኘኋት እንግዲህ ምግብ ቤቷ ላይ ነበር። ከምግብ ቤቷ እንግዲህ ከተወሰኑ ጭቅጭቆች በኋላ አሁን ወዳለንበት ወደ መኖሪያ ቤቷ መተን እንግዲህ ያው እንደምታዩት ነው። ቤቷ ይህንን ይመስላል። ወይዘሪት አበባ ትባላለች። እስቲ ወይዘሪት አበባ እንግዲህ ስራዋ ምን ይመስላል፣ በፊትስ ምን ነበር የምትሰራው፣ በምን አይነት ህይወት ውስጥ አልፋ ነው እዚህ ላይ ደረሰችው፣ አሁን ራሷን በራሷ እያስተዳደረች እንግዲህ ጥሩ ገቢ አላቸው ከሚባሉ ታታሪ ወጣቶች መሀል ትመደባለች። ይሄ ሁሉ ነገር በምን አይነት መንገድ ነው የተጀመረው፣ መጀመሪያውስ ምን ይመስላል የሚለውን ነገር እያጣራን የምንቀጥል ይሆናል። ከኔ ጋር ነው። ሰላም አባ፣ እንዴት ነሽ? ሁሉ ሰላም? እሺ እንግዲህ ያው በስራ ሰዓት ነው እንግዲህ መጥቼ እዛ ስጠይቅሽ የነበረው። የመጣንበት ሰዓትም እንግዲህ ከምሳ ሰዓት በኋላም ስለነበረ አንዳንድ ነገሮች ትንሽ የአየር ሁኔታም ትንሽ ቀዝቀዝ ሲል በወጣ ይሻላል የሚለው ነገር ሲያጨቃጭቀን ነበር። አንቺ መጀመሪያም ልታወሪኝ ፈቃደኛ አልነበርሽም። አሁን ያው ያሉትን ሁኔታዎች ተረድተሽ ነው እንግዲህ ከገቢዎች ቢሮም እንደሆነ አንዳንድ ነገሮችን ስትሰሙ የምትደናገጡት ነገር አለ፣ ቢዝነስ ላይ ያላችሁ ሰዎች። በዛም ሆኖ እንግዲህ ያው እውነቱን ለመናገር ንግድ ፈቃድሽን ማሳይተሽናል። እኛም ሌጋል የሆኑ ነገሮችን አንፈቅድም። ተገቢ በሆነና በህጋዊ መንገድ ነው ነገሮች እንዲንቀሳቀሱ የምንፈልገውና እስቲ አበባ ማነች? ስለ አበባ እንወቅና ያሉትን ነገሮች እያወራንበት እንሄዳለን። እሺ በመጀመሪያ አመሰግናለሁ። ማለት እኔም እንዳልከው ገቢዎች ምናምን ነው የመሰላችሁኝ ነበር እንጂ እኔን ማገዝ ፈልጋችሁ የመጣችሁ አልመሰለኝም የነበር። እሺ መጀመሪያ ያው ስለመጣም አመሰግናለሁ። ስሜ አበባ ይባላል። እሺ እንዳየው ቁርስ ቤቴ ትንሽም ብትሆን ለእኔ
ትልቅ ነገር ነውና በዛ ነው የምትዳደረውና መጀመሪያ መጣጤን ምናምን መሰለኝ ደንጋር እሱ ያስፈልጋል። አዎ የሚያስፈልገን ነገር ምንድነው? ባስቲ አበባ የት አካባቢ ተወልዳ አደገች? እሺ መጀመሪያ ክፍለ ሀገር ነው የነበርኩ። እሺ ክፍለ ሀገር ትውልድ እድገትሽ ክፍለ ሀገር ነው ማለት ነው? እሺ እዛው ነው የነበርኩኝ። ከዛ እንዳልኩ እንትን ቤተሰቦቼ ኢኮኖሚ ላይ በጣም እንቸገር ነበር። እሺ እኔ ነኝ የመጀመሪያ ልጅ፣ ኃላፊነት መውሰድ ያለብኝ እኔ ነኝ። እሺ ብዙ ጫናዎች ለኔ ነው የሚሆኑት። እሺ ከዛ አንፃር በዛ ላይ እናትና አባቴ ይሰራ ነበር የተወሰነ ጊዜ አረጀ። አይኑም እየጋረደው መጣ። በቃ ስራ አቆመ። ኦልሬዲ አቁሟል ማለት ይቻላል። እሺ ስለዚህ መሆን ያለበት እኔ ነኝ መስራት ያለብኝ፣ እኔ ነኝ እነሱን መጠወር ያለብኝ። ከዛ በታች ደግሞ 2 ወንድሞች አሉኝ ከኔ በታች። እሺ ያ ተጨምሮ ህይወት ከባድ ነበር ለኔ። በጣም ነው የሚከብድ። ስትናገረው ቀላል ይመስላል፣ ስታልፈው ቀላል ይመስላል። ለኔ ግን ይሄ ነው ማለት አልችልም። እናቴን በኔ እድሜ 4 ሰው ማስተዳደር ማለት ሰበው እንግዲህ በቃ። ስለዚህ እንደዛ ነበር። ለስራም ብዬ ነው ወደዚህ የመጣሁት ወደ አዲስ አበባ። ትምህርትሽን ጨርሰሽ ነበር? አይ እስከ 10 ነው የተማርኩት። ከዛ በኋላ ግን በቃ ማለት የግድም ማቋረጥ አለብኝ፣ መስራት አለብኝ። ትምህርት ካልክ ሌላ የሚደግፈኝ ሰው መኖር አለበት። አባቴ እየሰራ ቢሆን እሰራ ነበረ። ያው እሱ ቢሰራ ለኔም ያስተምረኝ ነበረ። ግን እነሱም የማይሰሩ ከሆነ እኔም ትምህርት ምል ከሆነ ያው ጎዳና ላይ መውጣታችን አይቀርምና ስለዚህ ግድ መስራት ነበረብኝ። መጣሁ ለስራ ማለት ነው። እሺ እንግዲህ አበባ ወደ ከተማ ከመጣሽ ምን ያክል ጊዜ ሆነሽ? ብዙም አልቆየሁም። በርግጥ መጀመሪያ ፈተናው ምን እንደሆነ ታውቃለህ? እዚህ የማውቀው ሰው የለኝም፣ የሚቀበለኝ የለም። ቀጥታ ክፍለ ሀገር እንደመጣሁ ደላላ ጋር ነው የተገናኘሁት። ያለኔ በጣም ትልቅ ፈተና ነበር። ማለት ሴት ስትሆን ደግሞ ትፈተናለህ፣ የሚታወቅ ነገር ነው። የት ብዬ እንደማለ በጣም ግራ ገብቶኝ ነበርና ቀጥታ እንደመጣሁ ነው የምናደረው ደላላ ቤቶችን ያነጋገርኩት ስራ ቀጥታ እንዲፈልጉልኝና ቢያንስ ስራው ባይመቸኝም ከሆነ ሰው ቤት ብቻ ግን መግባት እንዳለብኝ ነው እኔ ያሰብኩት። ምክንያቱም የት ብዬ እገባለሁ፣ ዘመድ የለኝም። ስለዚህ እንደመጣሁ ደላላ አገኘሁ። ከሰው ቤት ነበር የተቀጠርኩት። እዛ ፈተናው የሚሆን ምንድነው ካለ ቀኑን ሙሉ መስራት። ሰራተኛ ስትሆን ደግሞ ምን አይነት ከባድ ነገር እንደሆነ ታውቃለህ። ከሰው ቤት ይደክማታል የሚል የለም። የሆነ ተረፍ የምትባል ነገር አይደለም። በጣም ከባድ ነበር። ሙሉ ቀን ነው የምሰራ። ለሊት ትምህርት ቤት የሚሄዱ ልጆች ምናምን ይኖራታል። እነዛን ለመሸኘት እኔ በሌሊት ነበር የምነሳው። ያ ነገር በጣም አደከመኝ፣ በጣም ማለት ነው። ከዛ በኋላ ነው ማለት እየሰራው ከሰው ቤት ከሰራው ለብዙ ጊዜ ሰራው። 1-2 አመት ምናምን ሰርቻለሁ ከሰው ቤት። የሚገርም ሰርቼ ለራሴ አይደለም ለኔ ምንም የሚተርፈኝ ነገር የለም። እንደው ለሞዴስ ምናምን ብቻ ነው ለኔ ላስቀር የምችል እንጂ ከዛ ውጭ ለቤተሰብ ነው ምልክላቸው። እንዳልኩ 2 ወንድም አለኝ። እናቴ አባቴ ማንም የሚላቸው ነገር የለም። ከዛ ከሰው በታች ሆኖ ነው ተቀምጠው ያሉት። ስለዚህ ማለት ሴት እንደዚህ ችግር በጣም ከባድ ነው። የሆነ የደረሰበት ያውቀዋል ብዬ አምናለሁና እንደዛ ነው ሰርቼ ለኔ ማደርገው ነገር የለኝም። ቀጥታ ደሞዜ በእነሱ ነው የሚገባላቸው ማለት ነው። ስለዚህ ያ ነገር ለኔ ፈታኝ ነበር በጣም። ያ አንድ ወጣት እንግዲህ ሊፈተነው ወይም ደግሞ ሊደርስበት ይችላል። ስፔሻሊ ደግሞ ሴት ስትሆን እያልሽ ያለሽው ነገር እንግዲህ ይገጥማታል። እሺ ያ እንግዲህ አሁን እየነገርሽኝ ያለሽው ነገር የመጀመሪያ ቀን ስትመጪ ከገጠሙሽ ነገሮች መሀል አንዱ ነው። አዎ። እስቲ ያ ቀን ታለፈ፣ ያ ቻሌንጆች ተፈጠሩ። ስትሰሪ የነበሩት ነገሮች ምን እንደሆነ አልገለጽሽልኝም። ምን ስራ ነው የጀመርሽው? እንዳልኩ ከሰው ቤት ተቀጥሬ ወደ 2 አመት ምናምን ሰርቻለሁ ብያለሁ እኮ። የ2 አመት እንደዚህ ሰው ቤት ውስጥ ተቀጥሮ መስራት ነው። ከዛ በኋላስ ማለት ሰው ቤት ተቀጥረሽ የምትሰሪውን ነገር በሙሉ ለቤተሰብ ነው እየላክሽ ያለሽው። ለምን ብዬ ነው ለምን እንኳን እጅሽ ላይ እንደምታስቀሪ ተናግረሻል አይደለ? ያ ነገር ይሁንና ነገሮች ወዴት እየሄዱ ወይንስ ደግሞ ሰው ቤት ውስጥ ተቀጥረሽ ከምታገኙ ነገር አንፃር ነው የራስሽን ነገር ቢውል ያደረግሽው ነው? እንደዛ ነው። ሰው ቤት ተቀጥረሽ ካገኘሽው ነገር አንፃር ነው የራስሽን ነገር ከፍተሽ ምናምን የመስራቱን ነገር 2 አመት ብቻ ነው የሰራሽው ሰው ቤት ነው። በምክንያቱም እንደዛ እንደሆንኩም ልክ ነህ አለ 2 አመት ምናምን እንደዛ ሰራው ከሰው ቤት አልኩ። ከዛ የሆነ ማሰብ ጀመርኩ። አንደኛ እየገባኝ መጣ።
ከሰው ቤት ስሰራ ሙሉ ቀን የሚያየኝ የለም፣ የሚያግዘኝ የለም፣ የሚረዳኝ የለም። ሁሌም ስራና ስራ ብቻ ነው። ስለዚህ ምን አሰብኩ መሰለህ? መስተንግዶ መስራት አሰብኩ ለራሴ ማለት ነው። ከዛ መስተንግዶ መስራት ጀመርኩ። መስራት አሰብኩኝና ከዛ በኋላ ያው ለወጣ እንደሆነ ምናምን ነገርኳቸው ለቤቶች ለአሰሪዎቼ ምናምን። ከዛ ቀጥታው ምን አደረኩ? ወደ መስተንግዶ ስራ ነው የገባሁት። መስተንግዶ ስራ ስራ ምን እንደሆነ ታውቃለህ? ደሞዝህ ያው ያን ያክል አይደለም። በእርግጥ ግን ቲፕ ታገኛለህ። ደህና ቦታ ከሆነ ደህና ሰዎች ይመጣሉ፣ በደንብ ይሰጣሉ። ለኔ ደግሞ ያ እንዳልኩ በጊዜው እኔ የምፈልገው ምን እንደሆነ ብርና ብር ነው ብቻ። ሙሉ ቀን እዚህ ጉልበቴን እያፈሰስኩ ከሆነ ለምን እዛስ ሙሉ ቀን ሰርቼ የተሻለ ነገር አላገኝም ብዬ አሰብኩና መስተንግዶ ጀመርኩ ማለት ነው። ከዛ መስተንግዶ ሰራ ነበር ምናምን ነገር። ከዛ እሱ የተሻለ ሆነልኝ። እንደዚህ ሲያየኝ ሰው ምናምን በቃ ማለት በደንብ ቲፕ ማድረግ ጀመሩ ምናምን ነገርና ማለት እንደዚህ ሰው ሲያየኝ ቲፕ ማድረግ ጀመሩ። እኔ እንጃ በቃ እያሳዘንኳቸው ይሁን አላውቅም፣ ብቻ በደንብ ሰራለሁ። በርግጥ ለሰራዬ በደንብ ነው ትሪት ማደርጋቸው። እስኪወጣ ድረስ አንድ ደንበኛ በደንብ ተንከባክቤ ነው የምሰዳቸውና ያን ነገር እያዩልኝ እኔ በደንብ ገንዘብ ማግኘት ጀመርኩ ማለት ነው። ስለዚህ ያ ስራ ተመቸኝ ማለት ነው። ከቤት ተቀጥሮ ከመስራት ወደ መስተንግዶ ገባሁ ማለት ነው። ከዛ መስተንግዶ ሰራበት በነበረ ሰዓት ቤቱ እንዳልኩት ትልቅ ቤት ነው። ፈረንጆች ምናምን ሁሉ ይመጣሉ። በቃ ባለሀብት የሚባሉ ሰዎች ይመጣሉ። ፈረንጆች እንኳን የሉም ቢባል የኛ ሀገር ባለሀብቶች ነው ሁሉ የሚመጡት። ስለዚህ በጣም ነው የሚያግዙኝ። አንዳንዴ ደግሞ እንዲህ ቀረብ ብሎ ምናምን ሲያወሩኝ እኔ ሂስትሪን ማለት እንዴት ተቸግሬ እንደመጣሁ እንዴት እንደሆንኩ ምናምን ስናገር ይቅርታ ግን አበባና እውነቱን ለመናገር ትንሽ ስላንቺ ማጣርቻለሁና አሁን ያልሽኝ እንግዲህ ሀገራችን ባለ ሀብቶችም ሆኑ እንደዚህ ትንሽ ስልጣን ነገር ያላቸው አይነት ሰዎች ትላልቅ ቦታ አሉ የሚባሉ ሰዎች ይመጣሉ አይነት የሚባሉ ቦታዎች ላይ ምንም የስራ ኤክስፒሪየንስ ሳይኖርሽ ሄደሽ ልትጀምሪ የምትችይበት ቦታ ሊሆን ይችላል ብዬ አላስብም። እንደዚሁ ስለ ስራችሁ በደንብ አላውቅም። ግን አንቺ ከዛ ከምትዩ ቦታ ከወጣሽ በኋላ ስትሰሪ የነበረበትን ቦታ አጣርቼ ነበርና እዛ ከወጣሽበት ቤት በቅርብ ርቀት ላይ ግሮሰሪ ላይ ስራ እንደጀመርሽ ነው የሰማሁት። ይሄንን ለምንድን ሳትነግሪኝ ማለት ፈለግሽ? አይ እንዳልኩ ነው። ልክ ነው ኤክስፒሪየንስ ምናምን ይላሉ። አይ ለምን ያቺን ከዛ ቤት ወጥተሽ የነበረችውን የግሮሰሪ ህይወትሽን ለምን ሳትነግሪኝ ማለት ፈለግሽ? እንዴ እንዳልኩ እኮ ነው ማለት መስተንግዶ ያው ግሮሰሪም ቢሆን መስተንግዶ ነው እኮ። መስተንግዶ ያልሽኝ እንዴት ነው? ከዛ ቤት ወጣሽ ከሰራተኝነት አይደል? የቤት አጋዥ ነበርሽ። አዎ ያንን እየሰራሽ ቆየሽ። ከዛ ስትወጪ የት ነው ሄድኩት ያልሽኝ? አሪፍ ትላልቅ ሰዎች ያሉበት የሀገራችን ባለሀብቶች የሚመጡበት ትልቅ ሆቴል ላይ መስተንግዶ መስራት እንደጀመርሽ። ከዛ በፊት የነበረውን ህይወትሽን ለምን አለፍሽው? አይ አላለፍኩትም። ያለፍኩት አልነገርሽኝም? ግሮሰሪውን እኮ የግሮሰሪውን እሱም ያው መስተንግዶ ነው ብዬ ነው ማለት እኮ። መስተንግዶ ከሆነ ከዛ ወጥቼ ይሄንን ሰርቼ ከዚህ በኋላ ነው እንደዚህ አይነት ቦታ የገባሁት ለምን አላልሽኝም? እኔም እኮ የኔ አላማዬ ምን እንደሆነ ታውቃለህ? እንዴት እንደተቀየርኩ መንገር ስለፈለኩ ነው እንጂ ያም ቢሆን መስተንግዶ መስራት ነው ብዬ ነው። ከአንቺ መማር ያለባቸው ሰዎች እንኳን ቢኖሩ ልማር ቢሉ ሰው ቤት ሰራተኛ ነበሩ፣ ቀጥታ ተነስቶ የሚፈልጉበት ትልልቅ ሬስቶራንቶች ላይ ዌይተር ሆኖ መስራት እንደሚችሉ ነው የተናገርሽ ያለሽ። አሁን እውነቱን እንደማውቀው ከሆነ እኔም ትንሽ ከማውቀው ነገር አንፃር እንደዚህ ትላልቅ የሚባሉ ሬስቶራንቶች ላይ ለመታዘዝ የሚመጡት ሜኖች ለራሱ ከእውቀት ጋር በጣም የሚነጻጸር ትላልቅ ኤዱኬሽን ክላስ ገብተሽ እንኳን የምትማሪያቸውን አይነት ስልጠናዎች መውሰድ ያለብሽ ወይ በኮርስ ደረጃ አለ ወይም ደግሞ ለዚህ ፐርፐዝ የተዘጋጁ ልክ ነህ። ትምህርት ቤቶች አሉ አይደለ? እኔ መናገር የፈለኩት ቀጥታ እንዴት እንደተቀየርኩ ነው። ታዲያ ለሰው ትምህርት ሊሆን ይችላል ብለሽ ታስቢያለሽ? ከሆነ ቦታ ተነስተሽ በአንዴው የሆነ ቦታ ደረስኩ ማለት ያሉት ፕሮሰሶችን ሳትነግሪኝ። ኦኬ ልክ ነህ ማለት ያው እንዳልኩ ግሮሰሪ ሰርቻለሁ። አዎ ከዛም በደንብ ልምድ አግኝቻለሁ። እንዴት ማስተናገድ እንዳለብኝ፣ እንዴት ሰዎችን እንትን ማድረግ እንዳለብኝ በደንብ ተምሬያለሁ። ልክ ነህ። ከዛም ተነስቼ ነው ወደ ትልቅ የገባሁት። እኔም ያው በእርግጥ ወደዛ እንድገባ ያደረገኝም ምክንያት ሰምቼ ነው በደንብ እንደሚከፍሉ ከደሞዝ በላይ ቲፑ ምናምን ስለፈለግሽ እኮ ልትገበኝም አትችይም። እኔ ልምድ አለኝ ማለት ከግሮሰሪም እንደስ ስለሰራው በዛ ላይ ሲጠይቁኝ ሰው ነበረሽ አክቲቭ ነኝ ነው ያልኩትኝ። አይ ስልሽ አሁን እያወራን ያለ ነው ያሳለፍሽውን ነገር ሰውም እንዲማርበት ነው አይደለ? አሁን ያልሽው ትልቅ ሆቴል አሁን እዚህ ጋር ስም መጥቀስ ስላሌለብኝ ነው። ቅድም ትንሽ ስላወራሽ ነው
በመኪና ወደ ቤት ስንመጣ መኪና ውስጥ ያወራሽኝ ነገር ስላለ ነውና እየጠራሽልኝ ሆቴል እንደ ቀልድ እንደዚህ ማንም ሰው ሄዶሽ ሊያስገባሽ የሚችል አይደለም አይደለ? አይ ልክ እኮ ነህ ማለት አንደኛ ልምዱ ማለት በደላላ ልትገቢ የምትችይበት ሆቴል አይደለም። ባጭሩ እንትን ያስፈልጋል። አዎ ከዛ ባንድ ባለሀብት ተዋውቀን ነበር። አዎ እንደዚህ ነው ሲወራ ደስ የሚለው ገባሽ? አይ እኔ ቀጥታ እንዴት እንደተቀየርኩም ከባለሀብቱ ጋር ግሮሰሪ ላይ ያለሽ ነው የተገናኛችሁት? እሺ። ስለዚህ እሱ ነው እንድገባው ያደረገኝ ማለት ነው። እሺ አግዞኝ ከዛ በቃ እንዳልኩ ሰራለሁ እዛ አሪፍም ቲፕ አለው ጥሩም ገንዘብ ይሰጠኛል። ብዙ ፈረንጆችም ሁሉ ነበሩ እነሱም ያግዙኛል ማለት ነው። ግሮሰሪው ላይ አይ ኖ ግሮሰሪውማ ያ ሰው ይወሰደኛል። ሆቴሉ ላይ ነው ከባለሀብቱ በደንብ ያገኘሁት ያለው ሆቴሉ ውስጥ ነው። ሁሉን ነገር ያገኘሽው በቃ አሁን ያለሽበት ነገር ያገኘሽው ያደረኩት ሆቴሉ ላይ ነው። አዎ በምን ነበር? በቲፕ ብቻ ነው? ከዛ ውስጥ ደግሞ እኔ አንድ ፈረንጅ በደንብ መግባባት ጀመርን ማለት እሱ እኔ ደግሞ ችግሬ ምናምን ነገር ነገርኩትና ለምን በትርፍ ሰዓትሽ ሼፍነት ነገር ወይም ከኔ መተሽ ለምን አትሰሪም ነገር አለ። ከዛ ሙሉ ቀን እዚህ ሰራለሁ። ከዛ ማታ ሄጂ ደግሞ የሱን ምግብ ምናምን ካበሳሰልኩ ወደ ቤት ይመለሳለሁ። እንዳልኩ እኔ ብርና ብር ነው የምፈልግ። ምክንያቱም ወንድሞች ያሉ እናቴም አለች አባቴም አለች የግድ ለነሱ መድረስ አለብኝ። ለኔ ብቻ ቢሆን ያን ያክል ልንገላታ አልችልም። ለአንድ ሰው ብቻ ቢሆን አራት ሰው ከኔ ህይወት እኔን የሚጠብቀኛልና ከዛ እኔም በዛ ተስማማው። እሱም ያግዘኛል በደንብ ይሰጠኛል ብር ምናምን ነገር። ከዛ ድንገት ሆኖ ስራውን እዚህ ያለውን ስራ እሱ ጨረሰ። እንደዛ እየሰራን እየሄድን ባለንበት ሰዓት ማለት ነው። ስለዚህ አንቺ በቀን ውስጥ ሁለት ስራ መስራት ጀመርሽ ማለት ነው? እኔ በቀን ውስጥ እዚህ ትሰራለሽ፣ እዚህ ስትጨርሺ ሄደሽ ለሱ ማብሰል ያለብሽ ነገር ታበስያለሽ። አዎ በሱ ያው ተስማምተንና በደንብ ጥሩ ብርም እንዲከፍለኝ ስለተስማማን ነው እንደዛ ያደረኩት። እኔም እንዳልኩ ሙሉ ቀን ብሰራም ችግር የለብኝም። እዛ አይደለም ቲፕ ሳላገኝስ ሙሉ ቀን እየሰራው ላይ ነበር ከሰው ቤት ተቀጥሬ። ስለዚህ ይሄን ደግሞ ገንዘብ ካገኘሁበት ለምን አልሰራም? እየሰራው እያለ እሱ ልክ እንዳልኩ እዚህ የነበረበትን ጉዳይ ጨረሰ። መሄድ ነበረበት ወደ ውጭ ማለት ነው። በዛ ሲሄድ እኔንም አይቶኛል፣ በደንብ ለምዶኛል፣ አውቆኛል ህይወቴ ምን እንደሆነ ገንዘብ ምን ያክል እንደሚያስፈልገኝ ነገር ሁሉ ስለተረዳኝ ሲሄድ በቃ ቢያንስ ለትንሽ ራስሽን ችለሽ ምሰሪበት ነገር ብሎ ትንሽ የቁርስ ቤት ራስሽን ችለሽ እንዳልኩ ከሱም ተምሬያለሁ፣ በደንብ መስራት እችላለሁ። ለዛ የሚሆን ብሎ ትንሽ የተወሰነ ገንዘብ ሰጣኝ። እግዚአብሔር ይመስገን። እኔ አላሰብኩትም፣ እንደዚህ አስቤ አላውቅም። ማለት እኔ በቃ ከእለት ኑሮዬን እየኖርኩ ነው ብዬ ነው ማስብ እንጂ እንደዚህ ለውጣለሁ ብዬ አላስብም። ስለዚህ እሱ ፈጣሪ የጣልልኝ ሰው ነው። እንደዛ አልኩ። እቺ ያያት ቁርስ ቤት ከፈትኩ ማለት ነው። እንዴ ያስቃል እንዴ? አይ ምንም ደስ ብሎኝ ነው። በጣም ጥሩ እንትን ነው ያለው። እውነት ነው፣ ደስ ይላል በጣም። ለዚህ ስለደረስኩ እኔም ደስ ብሎኛል። ታምራት የሚባል ሰው ታውቂያለሽ? ታምራት እኔ አላውቅም። ማለት ምናልባት መቶ ሊስተናገድ ምናምን ይችላል እንጂ ታምራት የሚባል ሰው እኔ ትዝ አይለኝም። ያልሽው ፈረንጅ ጋር መስራትሽን የሚያረጋግጥልን ምን አይነት ማስረጃዎች አሉሽ? አሉኝ በደንብ። ምን አይነት ማስረጃ ትፈልጋለህ? ምንም አይነት ማስረጃ ቢሆን እፈልጋለሁ። ስለምን ማስረጃ ነው? ስለ ማስረጃ ማቅረብ ያስፈልገኛል እንዴ? ሲጀመር የመጣው እኮ ጥቃቅን ያሉትን ልጆች እንደማለት ልታሳድግና ልትረዳ ነው የመጣው አይደለ? ስለ ግል ህይወቴ መጠየቅስ ምን ያስፈልጋል? አንዴ ረድቶኛል አልኩ። ይሄን ያው ስለሚያስፈልጋቸውና የአንቺን ጥንካሬ አይቶ ሌሎች ይማሩበታል ስላልከኝ ነው እንጂ መናገር ምንሮብኝ እኮ አይደለም አይደል? ማንንም ሰው ሊያስገድድሽ እንደማይችል ነው የምታስበው እንዴ? ለምን ያስገድደኛል? ራሴ ሰርቼ ራሴ የተለወጡበትን ነገር የግድ ለሰው መንገር ያለብኝ እያ አላስብም። ግን ያው እንዳልኩ ትምህርት ይሆናል ካልክ ደግሞ ነገርኩ እንጂ እንዴት ማስረጃ ምናምን ምን ያስፈልጋል? ይሄ መጀመሪያ ትሰሪበታለሽ የተባለውን ግሮሰሪ ስጠቅስልሽ የሆነ ነገር ትረጃለሽ ብዬ አስቤ ነበር። መጀመሪያ የምትሰሪበትን ግሮሰሪ ነገርኩሽ ማለት ስላንቺ ብዙ ማውቃቸው ነገሮች አሉ ማለት እኮ ነው። እንዴ ስለኔ የሚታወቅ ነገር የለኝም፣ ያለኝም ነገር ነገርኩ አይደል? ሌላ ምን ታውቃለህ? መጀመሪያ የምትሰሪበት ግሮሰሪ እንደነበረ እንዳልሽውም ደግሞ የነበርሽበት ግሮሰሪ ለ2 ዓመት እንዳልሆነ ለ3 ዓመት ከምናምን ሰሪበት እንደነበረ አውቃለሁ። እንዴ ጊዜውን እኮ የግድ ትክክለኛ የሆነ ጊዜ አልነገርኩም ማለት እና ውሸት ነው ማለት አይደለም ማለት። አዲስ አበባ ከመጣሽ 4 ዓመትሽ ነው። አዎ ከ4 ዓመት ውስጥ እዛ ቤት የሰራሽው በሰራተኝነት ያገለገልሽው ነገር አለ። ወተሽ ወደ 3 ዓመት ከምናምን ያገለገልሽው ነገር አለ። አየሽ አመቱ ራሱ ይጣረሳል።
አይ እኔ በቃ 4 አመት እንደሆነኝ ነው ማስብ ምናልባት ተሳስቼ ሊሆን ይችላል ልክ ቆነ የመጣሽበት አመት አንቺ ነሽ መጣ ጉዳይ ሆኖ የሚወራም አይደለም ለምን ወደ መጣበት አጀንዳ ተገባምና ማገዝ ያለብን ነገር አታግዘኝም አበባ እየጠየቅኩሽ ያለሁት እውነቱንና እውነቱን ልታወሪኝ ብቻ ስለፈለኩ ነው እኔ ደግሞ አልገባኝም ስለምን ያወራህ እንደሆነ ግሮሰሪ 3 አመት ከምናምን እዛ ቤት ውስጥ አመት ምናምን ሰርተሻል የተባለ ነገር ሰምቻለሁ ይሄኛውን እንግዲህ ያጣራን ስንሄድ ትልቅ ሆቴል ላይ እንግዲህ የሰራሽበት ጊዜ አለ እዛም እየሰራሽ ጎን ለጎን ሼፍ ሆነሽ የሰራሽበት አመት አለ አይደለ አው ስራውን ጨርሶ እስኪሄድ ድረስ ስትሰሪ ነበር አሁን ደግሞ የራስሽን ቢዝነስ ከከፈትሽ የተወሰነች ወራት እንደሚሆንሽ አይ ወር ከምናምን ነው ቢሆነኝ አይደለ ያናካል አልሰራው ይሄን ስናጣራው ካልኩሌት ቢደረግ አመቱ የት እና የት ነው እሱን ተይውና ጉዳዩ አሳሳቢ የሆነው ነገር እሱ አይደለም የሆነ ቀን አሳሳቢ የሆነ ነገርማ እኔ ልታግዙኝ መሰለኝ የመጣችሁት የሆነ ቀን ትልቅ ፓርቲ ላይ ኢንቫይት እንደተጋበሽ እና የተጋበሽበት ቦታ ላይ ለየት ያለ ስራ እንደሰራሽና ለዛም ተገቢ ነው የተባለ ክፍያ እንደተከፈለሽ ሰምቻለሁ ስለዚህ ጉዳይ ምን ትኛለሽ ይቅርታ ወንድሜ ተሳስተሃል መሰለኝ ቤት ወይ ተሳስተሃል ወይ ሰው ተሳስተሃል ወይ የሆነ ነገር ተሳስተሃል ስለ ፓርቲ ምንም ስለምትለው ነገር አላውቅም ተሳስቼም አይደለም የማወራውንም ነገር በደንብ አውቃለሁ እስካሁን እያጣቀስኩ ያወራውሽ ያሉት ነገሮች ስላንቺ የሚገልጹና አንቺነትሽን የሚያሳውቁ ነገሮች ናቸው ገባሽ አንቺ አንድ ፓርቲ ላይ ተጋብዘሽ ለዌተርነት ሄደሽ እዛ ቦታ ላይ ማድረግ ያለብሽን መጠጥ ቀይረሽ ስሚኝ ስለምን መጠጥ ስለምን ፓርቲ ነው የምታወራው እንዴ ታምራት የሚባል ግለሰብ ታውቂልሽ አላውቅም አልኩህ እኮ ምናልባት ደንበኛ ሊሆን ይችላል አላውቅም ከዛ ውጭ ምንም ስለ የግል ታምራት የሚባል ነገር አላውቅም እኔን ምንም አይነት ቦታ ላይ ተሽኛ አታውቂም ከዚህ በፊት በፍጹም አላውቅም እርግጠኛ ነሽ አዎ ዛሬም የወቅታቅን ነገሮችን ስለምናግዝ ብለ ስላሳመንከኝ ነው እኔ አምኜህ የመጣሁት እንጂ ከዛ ውጭ ምንም ነገር የለም ገንዘቡላ ከማን እንደገባልሽ እየተጣራ ነው ስሚኝ እየተጣራ ነው ተገቢ ሆነ ክፍያ ተከፍሎ የሰራሽው ስራ አለ በአንቺ ሰበብም ደግሞ ህይወቱን ያጣሷል ወንድም ስራዬን ትቼ የመጣሁት ህይወቱን ያጣሷል እያልኩሽ ነው ያለሁት ስለምን ህይወት ነው የምታወራው አንቺ የዛን ዕለት መተሽ ቀይረሽ ወይም ደግሞ አምጥተሽ ያስቀመጥሽላት መጠጥ ቆይ መስተንግዶ ሰራለው ስላልኩ በዛ ተምታታብህ እንዴ ምናልባት ሌላ ሰው ከሆነ ተናገር ስለምን እያወራ እንደሆነ እየገባኝ አይደለም እያወራሁሽ ያለው ስለ ሰው ልጅ ህይወት ነው ስለዛም እያወራሁሽ ግን ምንም አይነት ነገር ፊል እያደረግሽ ምን ነው ፊልም አድርገው እንዴ ምንም አላውቅም አልኩህ እኮ ህይወቴን ነገርኩ ያለሁበትን የመጣሁበትን እንደሰራው እንዴት እንደተቀየርኩ እኔ እኮ የምታግዘኝ መስሎኝ ነበር ስራዬንም ትቼ የመጣሁት እንጂ በዚህ ሰዓት ብዙ ስራ የሚሰራ ነው ምሳ ሰዓት ነው ታውቃለህ የሆነ ሰው ባመጣ ግን በኋላ ወደማይሆን ነገር ውስጥ አትገቢም ስለምን ሰው ነው የምታወራው አሁን እድሉ ልስጥሽ የምትለውን ነገር እኮ አልገባኝም ስለምን እንደምታወራ አላውቅም ነው ብዙ ማስረጃዎች እጄ ላይ ያሉኝ እድሉን መጠቀም ከፈለግሽ አንድ ነገር ልንገርሽ የኔ ወንድም ሰው ተሳስተሃል አልኩህ የኔ ወንድም አትበኝ እና ምን ሲቀጥል ደግሞ አንድ ነገር ልንገርሽ አባ እየሰጠውሽ ያለው እድል ማምጣትና ሰውየውን ስታየው የምትፈጥሪው ነገር ለኔ ማስረጃ እንደሚሆነኝ ያውቃል ያ ሳይፈጠር ግን አንድ ነገር ልንገርሽ ማወቅ ከፈለግሽ እኔ ስለምን ማወቅ አልፈልግም ስለምትለው ነገርም አላውቅም አስገቡልኝ እስቲ ታምራትን አስገቡልኝ ተጋበልሽ ራሷ ናት ተስተናጋጁ ምንድነው አንተ ምን ልታርግ መጣ ቁጭ በይ እንዴ ቁጭ በይ ምንድነው ቁጭ በይ ና ቁጭ በል ታምራት እንዴ ምን ያደርጋችሁ ነው ቆይ ለምን ደነገጥሽ ማለት ምን አመጣጣችሁ ነው እንዴ ቅድም 3-4 ሆናችሁ መጣችሁ አሁን ደግሞ ጭራሽ ቤቴን ልትቀቡት ነው እንዴ ፈረጋችሁት ምንድነው የተፈጠረ ያለው እንዴ ለምንድነው እንደዚህ ተጋጋችሁ የምትመጡት ለምን አትወጡልኝም ከቤቴ ለምንድነው ማትመልሱልኝ እንዴ ውጡልኛ ቤቴ ፖሊስ መጣት አለብኝ የግድ አበባ ማይሆን ነገር ምንም ነገር ማድረግ አልፈልግም ግልጽ በሆነ አማርኛ ግን ሳወራሽ ቀደም እንዳልኩሽ ሰውየው ሲመጣ መደናገጥሽ እኔ ለምፈልገው ነገር ተገቢ የሆነ መልስ እንድትሰጪኝ ያደርግሻል ብዬሻለሁ ያንንም ነገር አድርጎታል ቆይ ለምንድነው ማትረዳኝ እኔ አስተናግዳችሁ ለምንድነው እንደዚህ ተንጋግታችሁ የመጣችሁት እንዴ የፓርቲው ዕለት ከሱ ጋር የነበረችን ሴት አታስታውሻትም ስለምን ፓርቲ እንደምታወራ እኮ ነው ያላውቅም ለምንድነው 10 የፓርቲ የምትለኝ እኔ ያላውቅም አልኩ አይደለ ለምን አትወጡልኝም ከቤት አንቺን ገንዘብ ከከፈሉሽ ሰዎች መሃል አንዱ እሱ ነው ስለምን ገንዘብ ነው
አሁን እየተንቀሳቀስሽበትና አሁን እየሰራሽበት ያለውን ስራ በፍጹም እኔ እኮ እሱ እንዴት እንዳገኘው ተናገርኩ አይደል? ለምንድን ነው ውሸታም ታስብለኝ? ውሸታም ላስብልሽ ሳይሆን ወንጀለኛ መሆንሽን እያሳወቅኩሽ ነው ያለሁት። የዛን ዕለት ስጪ የተባልሽው ምን አይነት መድኃኒት ነበር ይመስልሽ? ይኸውልሽ ካላወቅሽ ልንገርሽ። ሰው ተሳስታችኋል። የሰጠሽው መድኃኒት ውስጥ የነበረው ራሷን እንድትስትና አይሆኑ ነገሮችን እንድታሳይ ከዛን ከቆይታዎች በኋላ ደግሞ ህይወቷን ሊነጥቅ የሚችል አይነት መድኃኒት ነው። ስለምን እያወራ እንደሆነ እኔ አላውቅም። እሱ ሰው ተሳስቷል እያልኩ ነው። ፍቅረኛ ነው አንድ። ሁለተኛ ደግሞ እዛ ቦታ ላይ እንድትሞት ምክንያት ከሆኑ ሰዎች መሃል እሱ ስለምን ሞት ነው እያወራ ያለው? ለምንድን ነው ቆየ? ሶስተኛ ነፍሰ ገዳይ ነሽ እያልከኝ ነው? አዎ ውጡልኝ ከቤቴ በእናታችሁ። ፖሊስ ከመጥራቴ በፊት ውጡልኝ። ጭራሽ በቤት የመጣችሁ ነፍሰ ገዳይ። ይኸውልሽ እዚህ ጋር ከአንቺ ጋር ለመነታረክ አይደለም የመጣሁት። እመጣይቅሽን ነገር በተገቢው መንገድ ነው እንጂ የመጣሁት ያንተን ወሬ ልሰማ ነው መሰለኝ አይደል? የስማ ስራ እያመለጠኝ ነው ያለ። እስር ማሰጃ ነው እዚህ የመጣሁት። ስለምን እስር ማሰጃ ነው የምትለኝ እንዴ? ይኸውልሽ እኔ እድሉን ነው እየሰጠሁሻለሁ። ውጡልኝ ምናምን የሚለውን አማርኛ ውጡልኛ። አሁን አንቺ ከደቂቃዎች በኋላ አብረሽኝ ነው የምትወጪው። ገባሽ? ነፍሰ ገዳይ ነሽ እያልከኝ ነው ያለ። ስለሆንሽ እንዴ? ስለምን ነፍሰ ገዳይ ነው የምታወራው? አንቺ ነፍሰ ገዳይ ስለሆንሽ እኔ ስለምትለው ነገር አላውቅም። ሰው ተሳስተሃል አልኩ። የሰጠሽው መድኃኒት ምን እንደሆነ አታውቂም ነው? እኔ ስለምን መድኃኒት እንደምታወራ አላውቅም። ለምንድን ነው የማትረዳኝ? የማወራው ነገር ግልጽ አይደለም ነው? አልተዋጠልሽም? ምን እያወራው እንዳለ ያልተዋጣልህ እኮ አንተ ነህ። እንዴት እንደመጣው እንዴት እንደተነሳውና እንዴት እንዳደኩ ጠየቀኝ፣ ተናገርኩ። ከዛ ውጭ ምን ልናገር? ምንም ማውቀው ነገር ትራንስፈር ሲያደርጉልሽ ወደ አንቺ አካውንት ገቢ ሲያደርጉ በድርጅታቸው ስም ነው ገቢ ያደረጉልሽ። ገባሽ? ያ ሆነ ማለት አንቺ ከዛ ድርጅት ጋር ምንም ነገር የሚያነካካሽ ነገር እስካሌለ ድረስ ከየት እንደመጣና በምን አይነት መንገድ እንደመጣ ግልጽ ነው። ይኸው እዚህ ጋር የምታየው ከአንቺ የበለጠ በጣም በስልጣን ላይ በጥሩ ሁኔታ ላይ የነበረ ሰው ነው። ይኸው ዛሬ እጃችን ላይ ገብቶ እንደዚህ የሆነ ያለው። እንድታቂ የምፈልገው ነገር ለመደበቅ የምትሄጃቸው መንገዶች ምንም መደበቅ አይደለም። ለምንድን ነው የማትረዳኝ? እኔ አላውቅም። ስለምትለው ነገር አላውቅም። ስለምን ማን እንደሞተች ምን እንደምትል አላውቅም። ስለምን ፓርቲ እንደምታወራ አላውቅም አልኩ። አበባ በሚቀጥሉት ቀናቶች መሃል አሁን እየደበቅሽ ያለሽውን ማስረጃ ምን እንደተሰጠሽ ምን አይነት ነገር ምን እንዳደረግሽ ማትናገሪ ከሆነ አንቺ ጋር ያለውን ማስረጃ ለማጥፋት ሲባል እኔ እስር ቤት አሁን ከደቂቃዎች በኋላ ላስገባሽ እንደምችል ቃል እገባልሻለሁ። ለዛም ነው የመጣሁት። እኔ እኮ ንጹህ ሰው ነኝ። ስለምን እስር ቤት ነው የምታወራው? እሱን ተይው። የመጣሁትም ለዛ ፐርፐስ ተብዬ ነው። ገባሽ? አሁን ምናምን ላግዝሽ ተባለው ውሸት ነበር። ስሚኝ፣ አሁን እውነታው እኔ እኮ አግዘኝ አላልኩም። ራስህ ነበር የመጣ። ስሚኝ እንግዲህ ለዛም ነው የምሰራ ሰው ነኝ። ጀግና ነኝ፣ ጎበዝ ነኝ። እሺ፣ የማንን መርዳት አልፈልግም። ድሮስ እኔ ሰው ማመኔ የራሴ ጥፋት ነው እንጂ። አበባ ብዙ እንድትናገሪም አልፈልግልሽም። በትዕግስት እያወራሁሽ ነው በጣም። እኔም እኮ ስራዬን ትቼ በትዕግስት ነው እያወራሁ ያለሁት። አንቺ ከደቂቃዎች በኋላ የምትታሰኒ ሰው ነሽ። ይሄን ነው። ሲቀጥልም ደግሞ እዛው እስር ቤት እያለሽ ከነ ማስረጃሽ እንደሚያጠፉሽ ቃል ገባልሻል። እንደዛ ከምትሆኚ ግን እኛን ተባበሪን፣ እኔም ልተባበርሽ። እኔ ስለምን እንደምታወራ አልገባኝም አልኩ። ተምረት እርግጠኛ ነህ? ታስታውሳታለህ? በደንብ ተሳስተሃል። በደንብ እንዴ ተሳሳትኩ ነገር የለም። መጠጡን አስቀምጠሽ ስትሄጂ በደንብ ነው ያዩሽ። ስለምን መጠጥ ነው የምታወራው? የመጣሽበት ቦታ ወይም ደግሞ እዛ ቦታ ላይ እንግዲህ አንዴ ብቻ ተገኘተሽ መጠጥ ቀይረሽ ለመሄድ እኔ ፓርቲ ገብቼ አላውቅም አልኳችሁ። የምታወሩት ነገር ተሳስታችኋል። ምናልባት ሰው ተመሳስለውባችሁ ይሆናል። ብዙ ዌይተሮች አሉ እንዴ። ለምንድን ነው እዛ ቦታ ላይ ብዙ ዌይተሮች እንዳሉ? ለምንድን ነው ፓርቲ ውስጥ ዌይተር የማይኖረው? እኮ እዛ ቦታ ላይ ብዙ ዌይተር እንዳለ እንዴት ነው ልታውቂ? እኮ እንዴት ነው የማይኖረው እንዴ? አስተናጋጅ የለም? አታውቂም እኮ አንቺ ፓርቲ እጅ አላውቅም እኮ አልሽ እኮ። እንዴት ነው የምታውቂው? ማስተናጋጅ ሰው ይታጣል እንዴ? ለምንድን ነው ባለሄድስ? እኔ አላውቀውም አስተናጋጅ እንደማይፈልገው። አላውቅም ካልሽ አታውቂም ነው። አውቃለሁ ካልሽ ደግሞ የምታውቂውን ነገር በስነ ስርዓት ንገሪኝና። ጀመር እኔን ወደ እንትን ያጣመምከው ነው ያለ ነገሮችን ሁሉ ይተረዳኸኝ አይደለም። እኔ ለመረዳት ነው እየሞከርኩ ያለሁት። በፍጹም አባ እኔ ማውቃቸው ነገር ወንጀለኛ ማድረግ ነው የፈለኩት። ወንጀለኛ መሆንሽን እያወኩኝ ነው እንደማያውቅ ሰው ተረጋግቼ አብረሽ እያወራሁ ያለሁት። ስራሽን እያወኩኝ ነው እንደማያውቅ ሰው አብረሽ ቁጭ ብዬ እያወራሁ። ከሱ ላይ ነው የተሳሳትክ። እኔ ወንጀለኛ አይደለሁም። አባ እባክሽን ወደማይሆን ነገር አናምራ። እኔም አሁን ጨርሰን ብንሄድና ስራዬ ብሄድ ደስ ይለኛል። ስራ እያመለጠኝ ነው ያለው። ስለ ስራ ስለምትዩ ነገር ተይው። እንዴ እሱ ነው እኮ ስራዬ ነው ያስፈልገኛል፣ ግዴታ ነው። አንተ ታኖረኛለህ እንዴ? መንግስት ያኖርሻል። ኧረ እባክህ
ሰማሽኝ አይደለም? መንግስት እዛው በታሰርሽበት የተቀለብሽ ትኖራለሽ። ስለምን ስር ነው የምታወራው አንተ ልጅ እንዴ? ለምንድን ነው እኔን እንትን ለምን ያላችሁ አቅም ያላችሁ? ልትጠቀም ታደርጊ? ለምን አንተ ሰው ተምታምቶብህ እንደሆነ ለምን በግልጽ አትነግረው? እሱ እኮ ከእናንተ ጋር የሚሰራ ሰው አይደለም። አሁን ላይ ሜቢ እሱም ከነዛ ከድርጅቱ አባል አንድ ሰው ከሆነ ብለሽ አሁን ላይ ነገሮችን ለማስተካከል እሱ ወንጀለኛ ነው። በቃ ኦልሬዲ ያለበትን ነገር በሙሉ ተናዞ ነገሮችን አስተካክሎ ነው። ወንጀለኛን ሰው አምነህ ነው ጭራሽ እኔን ልከሰኝ የመጣው? ስለምትሰሪያቸው ነገሮች ብቻ ሳይሆን ከጓደኞችሽ ጋር የነበሩሽን ግንኙነቶች በሙሉ አጣርቼ ደርሼበታለሁ። ከዛ ውስጥም አንዱ ከሀገር ወጥቻለሁ ብለሽ የመሰናበቻ ፕሮግራም አዘጋጅታችሁ ጓደኞችሽን ተሰናብተሻል። አልተሰናበትሽም? እኔ እኮ ሰው ተሳስተዋል አልኩ። ሁለተኛ ደግሞ ችግር የለውም። የት ነው የምሄደው? የት ነው የምሰናበታችሁ? እኔ እኮ እዚህ ቁጭ ብዬ ስራዬን መስራት የምችል ሰው። አንደኛ ይሄ ነው ጥፋትሽ። ሁለተኛ በየቦታዎች ላይ በየፕሮግራሞች ላይ መሰናበት ያለባቸው ከጨዋታ ውጭ መደረግ ያለባቸው ሰዎች ሲኖሩ እየሄድሽ አስፈላጊ የሆኑትን ነገሮች ታደርጊ እንደነበር ገባሽ? ያንንም ስታደርጊ የተያዙብሽ አንዳንድ ማስረጃዎች አሉ። አላምን ካልሽ አንቺ ከሀገር ወጥተሻል ተብሎ አስወርተሽ ምናምን ነገሮችን በእንደዚህ መልኩ የተደረገበት ዋነኛው ምክንያት ራሄል ላይ ያደረጋችሁት ነገር ነው። ያንን መድኃኒት በምትሰጫት ሰዓት እንድትሞት ከተደረገ በኋላ ነው አንቺን ከዛ ስራ ላይ የሚያሰናበቱሽ። ለዛ ፐርፐዝም ታቀደው የነበረው ነገር ሌላ ስለሆነ ገባሽ? ስለዚህ እንድትሞት ስላልተፈለገ ነው አንቺን ከዛ የተባረርሽው። እኔ ስለምን እንደምታወራ አይገባኝም ማለት ነው። ይኸውልሽ እዛ ጋር እቅዳችሁ የምትሰጡት መድኃኒት እንዲሞቱ ሳይሆን ራሳቸውን ስተው ማይሆን ነገር እንዲያሳዩ የተፈለገ ነው። አንቺም ያንን በማድረግሽ ቅጣትም እንዲሆንሽ ለራስሽም ደግሞ ይጠቅምሻል ተብሎ የታሰበ ገንዘብ ተሰጥቶሽ ከሀገር ወጥቻለሁ የሚል ማስረጃ ወይም ደግሞ ለጓደኞችሽ ያንን ዜና አብስረሽ አንቺ ግን እዚሁ ሀገር ውስጥ የራስሽን ህይወት ተገቢ በሆነ መንገድ እያስቀጠልሽ ትገኛለሽ አይደለ? እኔ እኮ ገንዘቡ እንዴት እንዳገኘሁ ተናገርኩ አይደል? መናገርሽን አይደለም እየጠየኩሽ ያለሁት፣ እውነቱን ነው እየጠየኩሽ ያለሁት። እውነት ነው የምታወራ፣ እኔ ምንም የማውቀው ነገር የለኝም። ስለዚህ እስካሁን የሚወራው ነገር በሙሉ ቀልድ ነው ብለሽ ነው እያዳመጥሽ ያለሽው? እኔ አላውቅም። እኔም እኮ ግራ ገባኝ። እንዴ አንቺ ልጅ የምጠይቅሽን ነገር በስነ ስርዓት መልሺ እባክሽን። ይኸውልሽ ይሄ ልመና አይደለም፣ ወንጀለኛ መሆንሽን በደንብ አውቃለሁ። ስለምን ወንጀል ነው የምታወራው? ማለት እኔ ፈረንጁ አግዞኝ ነው፣ በዛ ምክንያት ነው ስራ የጀመርኩ አልኳት። ከዛ ውጭ ምንም እስካሁን የማወራው ነገር ግልጽ አይደለም ማለት ነው። እንደዛ ነው። እስካሁን የማወራው ነገር ግልጽ ይሆንልሻል አይደል? እዛ ቦታ ላይ አልገባውም ብለሻል። እንደገባሽ የሚያሳዩ ቪዲዮዎች አሉ ነው። እዛ ቦታ ላይ ካሜራ እንደጠፋ ምናምን ተደርጓል። የተወሰዱ ግን ካሜራ ቅጂዎች ነበሩ። እነዛም እጃችን ላይ ገብተዋሉ። አንቺ እዛ ቦታ ላይ እንደነበርሽ ግልጽ ነው። ከጀርባዬ ሰው የለም ካልሽ ያደረግሽውን ነገር በሙሉ ያደረግሽው በራስሽና በፍላጎትሽ እንደሆነ ራስሽ ላይ እየመሰከርሽ ነው ያለሽው። ምክንያቱም እጅ ላይ ቪዲዮ ስላለ ማለት ነው። ገብተሽ ማድረግ ያለብሽ ነገር አድርገሽ ስትወጪ ስለምን ቪዲዮ ነው ቆይ የምታወራው? እዛ ቦታ ላይ ፓርቲው ላይ ቪዲዮ ነበሩ፣ ሴኩሪቲ ካሜራዎች ነው። አንቺ ለምንድነው የማታወሪው? ለምንድነው የምትጠይቂው ነገር በስነ ተነሺ። ለምንድነው በስነ ስርዓት የማታወሪው? የምትጠይቂው ነገር ለምንድነው በስነ ስርዓት የማታወሪው? እኔ የምትሞት አልመሰለኝ። ታዲያ ምን ማለት ነው የምትሞት አልመሰለኝ ማለት? ታዲያ ምን እንድትሆን ያንን መድኃኒት ስትሻል? እኔ ከስራ መስራት አልቻልኩም። ሚሊና በቃ እያሰራኝ አይደለም። የእውነት እኔ የምትሞት አልመሰለኝም። አንቺ ህሊና ኖሮሽ ህሊና ስላለሽ ነው ይሄ ሁላ ነገር አድርገሽ ምንም ነገር አላደረኩም ብለሽ እንደዚህ ይሆንሽ ያለሽ? ምን ላድርግ ታዲያ? እኔ እስር ቤት ከገባሁ እኮ የአራት ሰው ህይወት ነው የሚበላሸው። እናቴ ያለች፣ ወንድሞቼ፣ አባቴ። ስለ ቤተሰቦችሽ እየጠየኩሽ አይደል? ማታወሪብኝ አይመለከተኝም። የራስሽን ቆሻሻ ስራ ቤተሰቦችሽ ላይ እንትን አትበይ። ማን ነው እንድታደርጊ ያዘዘሽ? ንገሪኝ። የሆነች ዶክተር ናት እንደዚህ እንዳደረግ ያደረገች። ማለት የምን ዶክተር? እዚህ ስራ መግባቴ በፊት ስልጠና ነገር ተሰጥቶን ነበር። እሺ። እና እኔ በደንብ ላይ ያሰለጥሉኝ ነበር። እኔ የምን ስልጠና እንደሆነ አልገባኝም፣ ብቻ ግን ሰልጥነውን ነበርና ከዛ የሆነ ልጅ ከዶክተሯ አንድ ቀን ወሰደኝ። እሺ። እዛ ሂጂም እንደዚህ በቃ አወራን ምናምን ነገርና ተመለስን ወደ ስራዬ። ከዛ በቃ እንዳልኩ ነው ዶክተሯን እኔ አንድ ቀን ነው ያየኋትና ወስዶኝ መድኃኒት እኔ በቃ ስራዬ
የእውነት እኔ ሰው የሚገልም አይመስለኝም። ምን እንደሆነም አላውቅም። ብቻ አድርግ ያሉኝን ገንዘብ ስለሚከፍሉኝ በዛ ምክንያት ነበረ ማደርገው። ገንዘብ ስለሚከፍሉኝ ብቻ እና የሚጎዳ አልመሰለኝም። አድርጊ ሲሉኝ ብቻ ነው ማደርገው። በወር 2 ጊዜ የሚሆናል 3 ጊዜ የሚሆናል ብቻ ለዛ ስራ ብቻ ሲሆን እጠራና እሄዳለሁ ማለት ነው። እኔ የሄድኩት ዶክተሯ ጋር የሄድኩት መጀመሪያ ቀን ብቻ ነው። መድኃኒቱን እንዴት እንደመጠቀምና የሚበሉትና የሚጠጡት ላይ እንዴት ማድረግ እንዳለብኝ ብቻ ነው ያሳየችኝ። ከዛ በኋላ ግን ስራ ሲኖር ከሆኑ 2 ሰዎች ጋር ነው በመኪና እየሄድን ምን የሆነ ቦታ ሲሆን ከቦታው ሄጄ ያን ነገር ማደርገው እንጂ ሌላ ምንም የማውቀው ነገር የለኝም። የእውነት እኔ ሰው ቢገል አይመስለኝም ነበረ። ለማደንዘዝ ወይ ደግሞ የሆነ እንዲሰክሩና ሌላ ነገር እንትን እንዲሉ ነው የሚመስለኝ እንጂ የሚገል አልመሰለኝም ነበር። በቃ ይሄን ነው የማውቀው። ከዛ በኋላስ ምን ተፈጠረ? ከዛ በቃ ቻውን ራሄል አልካት ልጅ እንደዛ ያሉ አዘዙኝ። በቃ ነው ያሉኝ። ዶክተሯን እንዳልኩ ነው። እዛ በኋላ ይቻት አላውቅም፣ ተገናኝተንም አናውቅም። እሷ ያሳየችኝ መልኩ እነዛ ልጆች ወሰዱኝ። ከዛ በኋላ ሂጂ ከምጠጣው ነገር ላይ ያደረኩበት እንዳልኩም ሳያትኝ እንደ መስከር ምናምን ነገር ሆኖ ስለሆነ የሚገላት አልመሰለኝም ነበር። የእውነት ይሄን ብቻ ነው የማውቀው፣ ሌላ ምንም የማውቀው ነገር የለኝም። ይሄንም ያደረኩት በቃ በደንብ ስለሚከፍሉኝና ለሞት ማያደርስ ከሆነ ብሰራ ምን ችግር አለው ብዬ ነበር። ግን የነበረሽ ከነሱ ጋር የነበረሽ ግንኙነት መቼም በራስሽ ሊሆን አይችልም። የሆነ ያገናኘሽ ሰው ይኖራል። ከዛ በኋላም አንቺ ወደ እነዚህ ስራዎች ከገባሽ በኋላ የፓርቲ 2 የሚያዝሽ ሰው ነበር አይደለ? አይደለኝ? አዎ ነበር። ዶክተሯስ ማነች? የፓርቲ 2 ያዘዘሽ ሰው ማን ነው? አንድ ባንድ እኔ ዶክተሯን አላውቃትም። የት እንደምትኖር ምን እንደምታላውቃትም ብቻ የዛን ጊዜ ብቻ እንዳሳየችኝ ነው። መድኃኒቱን እንዴት መጠቀም እንዳለብኝ ብቻ ሳየችኝ። ከዛ ውጭ ፓርቲውን ቢሆን 2 ሰዎች ነው የወሰዱኝ። እነሱንም አላውቃቸውም። ብቻ ይወስዱኛል፣ ይመልሱኛል። ከዚህ በፊት እኮ ሰርተን እናውቃለን። እንደዚህ አድርጌ ያውቃለሁ። ግን አይሞቱም፣ ሞቱም የሚባል ነገር አልሰማም። ለዛም ነው እኔ ስራውን የምሰራው። የዚህኛቱ ግን ለምን እንደሆነ አላወቅኩም። ብቻ ከሆነ ተወሰነ ጊዜ በኋላ ሞታለች ምናምን ነገር ደረሰኝ። ከዛ በቃ ደነገጥኩ። ማለት እኔ የምትሞት አልመሰለኝም ነበረ። በዛ ደነጋጤ ነው ያንንም ወደ ውጭ ወጣለች ምናምን ብዬ ስሜን እንትን ያልኩት ነበር። እኔ እስር ቤት ከገባው ቤተሰቦቼ ባዷቸውን ነው የሚቀሩት። አስፈልጋቸዋለሁ። ውድ ቤተሰቦቼ እንግዲህ ምን ማለት እንዳለብኝ አላውቅም። በጣም ግራ የሚያጋባ ነገር ነው እየተፈጠረ ያለው። ሁኔታዎችም ወዴት እያመሩ እንዳሉ በመኮንን ጀርባ ያሉ ሰዎች እንግዲህ እስከዚህ ድረስ ከታች እስከ ላይ ቼናቸውን ዘርግተው በእንደዚህ አይነት ደረጃ ተስፋፍተው እንዳሉ እንግዲህ እያየን እንገኛለን። አሁን ላይ እንግዲህ እግዚአብሔር ይመስገን ከዕለት ዕለት የምንሰማቸው ማስረጃዎችም ሆኑ መረጃዎች በሙሉ እንግዲህ ለእኛ ጠቃሚና አስፈላጊ ማስረጃም ሆነ መረጃ ነው። እነዚህንም እያጣራን በደረስንበት ሰዓት የምናገኛቸው ሰዎች ለራሳቸውም ሆነ ለማንም ሳይሳሱ እንግዲህ ተገቢውን ማስረጃ የሚናገሩበትን ፋይሎች እንግዲህ ለወራቶች የፈጀብን ፕሮሰስ ትዕግስት ላስጨራሽ ወይም ደግሞ ከባድ ፕሮሰሶችን አልፈን ነው እንግዲህ ዛሬ ላይ የደረስነው። ዛሬም በደረስንበት ሁኔታ ላይ የምናገኛቸው ነገሮች ክብር ለእግዚአብሔር ይሁን፣ በጣም አስደሳች ነገር ነው። ይህንን በምንሰማበት ሰዓት እንግዲህ የእውነቱን ለመናገር እኔም ስሜቴን መቆጣጠር ከብዶኛል። ከዚህ በላይም እንግዲህ ፕሮግራም መምራት የምችል አይመስለኝም። ለምን ካላችሁኝ እየሰማሁ ያለሁት ነገር እንግዲህ ራሄል የሞተችበትን መንገድ ነው። ያ ደግሞ ትንሽ ከአቅም በላይ የሚሆንና ልብ የሚነካ ነገር ነው። ለሟች ቤተሰብም እንግዲህ አሁንም ቢሆን ነፍስ ይማር። እውነታውም እንግዲህ በምታዩት መንገድ ይፋ የሆነ ይገኛል። ለሟች ቤተሰብ መጽናናትን እየተመኘው ለአስፈላጊው ለህግ አካል ደግሞ እኔም ነፃ የሆንኩበትን ነገር እያብራራው ወይም ደግሞ እያስተላለፍኩኝ እገኛለሁ። ብቻ አሁንም ቢሆን የሞተችበትን ሁኔታዎች እያጣራን እንገኛለን። ብቻም ግን ምንድነው እዚህ ጋር ያለችው እህታችን እንዳልገደለቻት እኔ
ግልጽ በሆነ አማርኛ መናገር እፈልጋለሁ። ለምን ካላችሁኝ እስከዛ ቀን ድረስ እንግዲህ ያንን ስራ ስትሰራ የነበረች ሰው እንደሆነች የምትሰራቸውንም ስራዎች ደግሞ በእንደዚህ አይነት መልኩ ስታከናውን እንደነበር ያንንም ስታደርግ ደግሞ ማንም ሰው እንዲህ ነው እንዲያ ነው ሳይላት በራሷ መንገድ ስትሰራ የነበረች ሰው ነች። ዛሬም ደግሞ የተፈጠረው ነገር ያ ነው። ግን ደግሞ እኔ ጋር ማስረጃዎች አሉ። አይ ሪመምበር የላዳው ሹፌር የተናገሩን ነገሮች አሉ። ከነዛ ጋር ማስተያየትና ነገሮችን ኮምፔር እያረኩኝ ነው እዚህ ጋር መናገር ያለብኝን ነገር የምናገረው። ምክንያቱም ሚዲያ ላይ ነው ያለሁት። የሚተላለፉትም እንግዲህ የህግ አካላቶችም ተቀብለውኝ ተገቢ የሆነውን እኔም ላይ ቢሆን ስህተት መያዝ እንዲኖር አልፈልግም። ግን ከጀርባ ያሉ ዶክተሮች እነማን ናቸው? ይህንን ነገር ያልሆነ መንገድ እያስጓዙ ያሉት ሰው ላይ ምንም አይነት ወንጀል ሊሰራ ይችላል። ያልሆነ ወንጀል መለጠፍ አልፈልግም። እንደዚህ አይነት ስህተት የምሰራ ሰው አይደለሁም። ወንጀለኛ መጥፎ ስራ ሰርታለች። አዎ እግዚአብሔርም ህግም መክፈል ባለበት መንገድ የእጇን ይከፍላታል። እኛ ግን ከጀርባ አሉ የተባሉትን ሰዎች አጣርቶ የመያዝና ተገቢ የሆነ ስራችንን የመስራት ሂደቱን የምንቀጥል ይሆናል። እናንተም እንድታስታውሱት እንግዲህ የላዳው ሹፌር የተናገሩትን ነገሮች በሙሉ መለስ ብላችሁ እንድታዩ ጋብዛችኋለሁ። ከዛም በተጨማሪ እንግዲህ እስቲ ከዚህ ቤት መውጣት አለብን። የህግ አካላትም እንግዲህ እሷን እየጠበቁ ይገኛሉ። ለነሱ አስተላልፌ ከሰጠው በኋላ አስፈላጊ የሆኑ እርምጃዎችን እንግዲህ ወደ ተባሉ ሰዎች የሚሄድ ይሆናል። ቀጣዩ እርምጃችን የሚሆነው አሉ የተባሉትን ሰዎች ይዞ ለእናንተ ማስተላለፍ ሊሆን ይችላል። እንደምንፈልገውና በምንፈልገው መንገድ ከሄደ ብቻ ግን ከእግዚአብሔር እርዳታ ጋር ካሁን በኋላ ያሉን ነገሮች በሙሉ ከዕለት ዕለት ነገሮችን እያስተካከልን ወንጀለኞችንም ለህግ አካል አሳልፎ የመስጠት ይሆናል። እናንተም ከጎን የሆናችሁ ተባብራችሁኝ አብራችሁኝ ሆናችሁ ሀሳብ አስተያየቶቻችሁን እየሰጣችሁኝ ስለደገፋችሁኝ አመሰግናለሁ። እግዚአብሔር ያክብርልን። አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰቡ ነው። ሀሳብ አስተያየቶቻችሁን ኮመንት ላይ አስቀምጡልኝ። ቀጣይ እስከምንገናኝ ድረስ ቸር ቆዩ። ተነሱ።